እግዚአብሔር የመላእክት አለቃ ቅዱስ ሚካኤልን በነገድ ውስጥ በመላእክት ሁሉ ላይ በብዙ ክብር ሾመው። ይህም የከበረ መልአክ ክብር ይግባውና በጌታችን ፊት ስለ ሰው ልጆችና ስለ ፍጥረት ሁሉ ይለምናል ይማልዳልም። ሚካኤል የስሙ ትርጓሜ በዕብራይስጥ ማን እንደ እግዚአብሔር ማለት ነው። በዘጸአት 23 ከ20 እስከ 22 በመንገድህ ይጠብቅህ ዘንድ ወዳዘጋጀሁትም ስፍራ ያገባህ ዘንድ እነሆ እኔ መልአኬን በፊትህ እሰዳለሁ፣ በፊቱ ተጠንቀቁ፣ ቃሉን አድምጡ፣ ስሜ በእርሱ ስለሆነ ኀጢአት ብትሠሩ ይቅር አይልምና አታስመረሩት። አንተ ግን ቃሉን ብትሰማ ያልሁህንም ሁሉ ብታደርግ ጠላቶችህን እጣላቸዋለሁ፣ የሚያስጨንቁህንም አስጨንቃቸዋለሁ፣ መልአኬም በፊት ይሄዳል በማለት ለሊቀ ነቢያት ቅዱስ ሙሴ ነግሮታል። ይህ ቃል ለሙሴና ለሕዝቡ ብቻ ተነግሮ ያበቃ ሳይሆን እስከ ዛሬ ያለና ወደፊትም የሚቀጥል ሕያው የእግዚአብሔር ቃል ነው። ቅዱስ ሚካኤል በክርስትና በአይሁድ እንዲሁም በመላእክት አማላጅነት በሚያምኑ ሃይማኖቶች የመላእክት ሁሉ አለቃ ተብሎ ይጠራል። በመጽሐፍ ቅዱስም ለቅዱስ ሚካኤል የተሰጠውን ክብርና ባለሟልነት እንዲሁም የሠራቸውን ሥራዎች በስፋት እንመለከታለን። ቅዱስ ሚካኤል በዚህ ሁሉ ልዕልና ላይ ትሕትናን ደርቦ የያዘ፣ በጸሎቱ ተማጽኖ በተራዳኢነቱ አምኖ ለሚለምነው ሁሉ ፈጥኖ በመድረስ ከሠራዊት አጋንንት ተንኰል የሚያድን ነው። ቅድስት አፎምያ በሃይማኖት የጸናች በምግባር የቀናች በልግስና የታወቀች ታላቅ ሴት ናት። በተለይ ለቅዱስ ሚካኤል ካላት ልዩ ፍቅር የተነሣ በየወሩ በ12 ቀን ዝክሩን ትዘክር ነዳያንንም ትመግብ ነበር። በየዓመቱ ሰኔ 12 ቀን በድምቀት የሚከበረው የሊቀ መላእክት ቅዱስ ሚካኤል በዓል ቅድስት አፎምያን ከዲያብሎስ እጅ ያዳነበት ነው። የሀገረ ኪልቅያ መስፍን የነበረው ባሏ አስተራኒቆስ ከዚህ ዓለም ድካም ሲያርፍ ምጽዋቷና ዝክሯን ማድረግ እንዳታሳጉል አደራ ሰጥቷትና የመልአኩን የቅዱስ ሚካኤልን ስዕል አሰርቶላት አረፈ። እርሷም በከበረ ቦታ ኖረችው። ባሏ ካረፈ በኋላም በመንፈሳዊ ሥራ ይልቁንም በጾምና በጸሎት ተወስና ስትኖር የክፉ ነገር አባት ሰይጣን መነኩሴ መስሎ አጋንንትን ሴት መነኩሳያት አስመስሎ ወደ ቤቷ በመሄድ ሊያስታት ሞከረ። እርሷ ግን በእግዚአብሔር ቃልና በቅዱስ ሚካኤል ረዳትነት አሳፍራ መለሰችው። በሰኔ 12 ቀን የቅዱስ ሚካኤልን መታሰቢያ እያዘጋጀች ሳለች ሰይጣን ብርሃናዊ መልአክ መስሎ መጣ። የመጀመሪያውን የመሰለ ከንቱ ምክሩን የእግዚአብሔር ፈቃድና ሐሳብ እንደሆነ አድርጎ አሰማምሮ አቀረበላት። ቅድስት አፎምያም የእግዚአብሔር መልአክ ከሆንክ መንፈሳዊ ማረጋገጫ የሆነው የመስቀል ምልክት የታላለችው። በተከራከራት ጊዜም ከቤቷ ካለው የቅዱስ ሚካኤል ስዕል ጋር አንድነት እንደሌለው አረጋገጠችበት። በመቀጠልም በቤቷ ላለው ለቅዱስ ሚካኤል ስዕል እጅ እንዲነሳ ጠየቀችው። በዚህ ጊዜ ወደ ሰይጣናዊ ማንነቱ ተለወጠና ጨለማ ለብሶ እየዛተ አነቃት። ቅድስት አፎምያም የከበረ መልአክ ቅዱስ ሚካኤልን ድረስልኝ እያለች ስትጠራው ፈጥኖ በመድረስ ከሰይጣን እጅ አዳናት። ለሰይጣኑ ተገቢውን ቅጣት ሰጥቶ ቅድስት አፎምያን ባረካት። በዚህ ቀንም እንደምታርፍ ነገራት። ሀብቷንም ሁሉ ለቅዱስ ሚካኤል ቤተ ክርስቲያንና ለነዳያን ሰጥታ ሰኔ 12 ቀን በሰላም አርፋለች። በመጽሐፈ ኢያሱ ምዕራፍ 5 ቁጥር 13 ስለ ቅዱስ ሚካኤል ክብር በስፋት ተጽፏል። እንዲህም ሆነ፣ ኢያሱ በኢያሪኮ አጠገብ ሳለ ዓይኑን አንስቶ ተመለከተ። እነሆም የተመዘዘ ሰይፍ በእጁ የያዘ ሰው በፊቱ ቆሞ ነበር። ኢያሱም ወደ እርሱ ቀርቦ ከእኛ ወገን ወይስ ከጠላቶቻችን ወገን ነህ አለው። እርሱም አይደለሁም፣ እኔ የእግዚአብሔር ሠራዊት አለቃ ሆኜ አሁን መጥቻለሁ ብሎ መለሰለት።
ኢያሱም ወደ ምድር በግንባሩ ተደፍቶ ሰገደ። ጌታዬ ለባሪያ የሚነግረው ምንድነውም አለው። የእግዚአብሔር ሰራዊት አለቃም ኢያሱን አንተ የቆምህበት ስፍራ የተቀደሰ ነውና ጫማህን በፊቱ አውልቅ አለው። ኢያሱም እንዲሁ አደረገ። ኢያሱ ከኢያሪኮ ጀምሮ ታላላቅ አሕዛብን አጥፍቶ እግዚአብሔር ለአብርሃም፣ ለይስሐቅ፣ ለያዕቆብ ወደ ማለላቸው የተስፋይቱ ምድር ከነዓን እስራኤልን ያደረሳቸው የተመዘዘ ሰይፍ በእጅ ይዞ በተገለጸለት በቅዱስ ሚካኤል መሪነት ነው። መልአኩ በሰው አምሳል ስለተገለጸለት አላወቀውም ነበር። ከቃሉ እንደምንረዳው ከራስ ወገን ወይም ከጠላቶቹ ወገን የሆነ አንድ ወታደር መስሎት ነበር። ሆኖም ከወገኖችህ ወይም ከጠላቶችህ አይደለሁም፣ እኔ የእግዚአብሔር ሰራዊት አለቃ ሆኜ አሁን መጥቻለሁ ሲለው ኢያሱ በፊቱ የቆመው ከሙሴ ሳይለይ እስራኤልን የሚጠብቅ የእግዚአብሔር መልአክ ቅዱስ ሚካኤል መሆኑን ሲረዳ ለመልአኩ ክብር ስለሚገባ ሰገደለት። ጌታዬ ለባሪያ የሚነግረው ምንድነው በማለት በትሕትና ጠየቀ። ጌታዬ ማለቱ የእግዚአብሔርን ክብር ለፍጥረት መስጠቱ ሳይሆን መላእክት የጸጋ ጌቶች ስለሚባሉ ነው። ኢያሱ መልአኩን ጌታዬ ብሎ ከጠራው እኛም ጌታዬ ቅዱስ ሚካኤል ለእኔ ለባሪያህ ጸልይልኝ መጥተህ አድነኝ በማለት የአክብሮትና የጸጋ ስግደት በመስገድ ብንለምነው ብንታዘዘው ከመጽሐፍ ቅዱስ ትምህርት አልወጣንም። መላእክትን ማክበር መታዘዝ እንደሚገባ እግዚአብሔርም ነግሮናል። ቅዱስ ሚካኤል የመላእክት ሁሉ አለቃ ነው። የሚለምኑትን የሚጠሩትንም ሁሉ ያድናቸዋል። በትንቢተ ዳንኤል ምዕራፍ 10 ቁጥር 13 እና ምዕራፍ 10 ቁጥር 21 ነቢዩ ቅዱስ ዳንኤል ስለ ቅዱስ ሚካኤል ሲናገር ከዋነኞቹ አለቆች አንዱ ሚካኤል ሊረዳኝ መጣ አለ። በተዘጋ የአንበሶች ጉድጓድ ውስጥ ሲያጽናናው ደግሞ ከሚካኤል በቀር የሚያጽናናኝ የለም አለ። ልበ አምላክ ቅዱስ ዳዊት በመዝሙር 33 ቁጥር 7 የእግዚአብሔር መልአክ በሚፈሩት ሰዎች ዙሪያ ይሰፍራል ያድናቸውማል ይለናል። በትንቢተ ዳንኤል ምዕራፍ 12 ቁጥር 1 በዓለም ፍጻሜም ስለ ሕዝቡ የሚቆመው ሚካኤል ይነሳል ተብሎ ተጽፏል። በዮሐንስ ራእይ ምዕራፍ 8 ቁጥር 3ም የቅዱሳኑ ጸሎት ከዕጣኑ ጢስ ጋር ከመልአኩ እጅ ወደ እግዚአብሔር ፊት ወጣ ተብሎ እንደተጻፈው የመላእክት አለቃ ቅዱስ ሚካኤል ጸሎታችንን ያሳርግልናል። ቅዱስ ሚካኤል አባታችን ሆይ በዚህ የመጨረሻ ዘመን ለእኛ ለሕዝቦችህ በረድኤትና በጥበቃህ ቁምልን፣ ጸሎታችንንም አሳርግልን።